በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳኑ ሁሉ ወዳጆች በወደደንና ፍጹም የሆነ ፍቅሩን በመስቀል ላይ እስከሞት ድረስ በገለጸልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? መመስገን የባህሪ ገንዘቡ የሆነ ልዑል አምላካችን እግዚአብሔር ሁላችንንም በቸርነቱ በፍቅሩ ጠብቆን እስከዚህ ዕለትና እስከዚህ ሰዓት ድረስ ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንደዚሁም ንጽሕተ ንጹሐን እናታችን እመቤታችን ቅድስት ድንግል ማርያም በተሰጣ ጸጋ ክብርና ምስጋና ይድረሳት። ሌሎችም ቅዱሳኑም ሁሉ በተሰጣቸው ጸጋ መጠን ክብርና ምስጋና ይድረሳቸው። የተወደዳችሁ የክርስቶስ ቤተሰቦች እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዛሬው ትምህርታችን በዮሐንስ ወንጌል በምዕራፍ 5 ቁጥር 19 ላይ የተጻፈውን ቃል መነሻ አድርገን እንማማራለን። አምላካችን እግዚአብሔር የቃሉን ደጅ ለሁላችንም ይከፍትልን ዘንድ ቅዱስ ፈቃዱ ይሆንልን። በዚህ በዮሐንስ ወንጌል በምዕራፍ 5 ቁጥር 19 ላይ የሚገኘው ቃል እንደዚህ ይላል። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ብሏል። ይህ ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። የዚህ ቃል ዋና መልእክት ወልድ በባህሪ በሕልውና ከአባቱ ከአብ ጋር አንድ ነውና የሚያደርገውን ምንም ሥራ ሁሉ ከራሱ ብቻ አንቅቶ አይሰራም። ከአብ በሕልውና ያየውን በሕልውና ያገኘውን ይሰራዋል እንጂ ማለትን ያመለክታል። አንዳንዶች እንደሚመስላቸው ይህ ወልድ ከራሱ ሊያደርግ ምንም አይችልም የሚለው ቃል ወልድ የሚሳነው ነገር አለ ማለት አይደለም። ነገር ግን ወልድ ከአብ የተለየ ፈቃድ የለውም ማለትን ያመለክታል። የዮሐንስ ወንጌል ምዕራፍ 5 የሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ጋር ያለውን የሕልውና የባህሪ የስልጣን አንድነትን ነው። ይሄን ለመረዳት በዮሐንስ ወንጌል ምዕራፍ 5 ላይ የተጻፈውን በሚገባ መመልከትና መረዳት ያስፈልጋል። በዚህ በዮሐንስ ወንጌል በምዕራፍ 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ በምትባል መጠመቂያ አጠገብ ተኝቶ የነበረን አንድ በሽተኛን እንዳዳነው የሚናገር ድንቅ የሆነ ተአምርን እናገኛለን። መድኃኒታችን ኢየሱስ ክርስቶስ ይህንን ሰው ልትድን ትወዳለህን በማለት እንዲድን አድርጎታል። እንዴት እንዳዳነው ደግሞ ወንጌላዊው ቅዱስ ዮሐንስ ሲነግረን እንደዚህ ይላል። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። ድዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ጌታችን መድኃኒታችን ኢየሱስ ክርስቶስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውኑም ሰውየው ዳነ፣ አልጋውን ተሸክሞ ሄደ ይላል። ይህ የወንጌል ክፍል የሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ ያለውን መለኮታዊ ስልጣንን ነው። መድኃኒታችን ኢየሱስ ክርስቶስ በቀጥታ ይህንን ሰው ተነሳና አልጋን ተሸክመ ሂድ ብሎታል። በዚህም ቃል መሰረት ሰውየው ድኗል፣ አልጋውንም ተሸክሞ ሄዷል። ስለዚህ በቃሉ አዞ ሁሉ ማድረግ የሚቻለው ጌታ ስለሆነ ያንን የታመመ ሰውን በቀጥታ ነው ተነሳና አልጋን ተሸክመ ሂድ ያለው። ያ ቀን ሰንበት ስለነበረ አይሁድ የተፈወሰውን ሰው ሰንበት ነው አልጋን ተሸክመ ልትሄድ አልተፈቀደልህም ብለውታል። ያ ሰው ግን እንዲህ ብሏቸዋል፣ ያዳነኝ ያ ሰው አልጋን ተሸክመ ሂድ አለኝ ብሎ መልሶላቸዋል። ያዳነኝ አለ። መድኃኒታችን ኢየሱስ ክርስቶስ አዳኝ መሆኑን ያ ሰው ገልጦታል። ነገር ግን ያዳነኝ ያ ሰው ብሎ መናገሩ የክርስቶስን የባህሪ አምላክነቱን አለመረዳቱን ያስገነዝበናል።
ስለዚህ ያዳነኝ ያ ሰው አልጋን ተሸክመ ሂድ አለኝ ብሎ በዚህ መልክ ሲመልስላቸው እናገኛለን። እነርሱም አልጋን ተሸከምና ሂድ ያለ ሰው ማን ነው ብለው ጠየቁት ይላል። ግን ያንን ሰው ያዳነው እርሱ በተዋህዶ ሰው ሆኖ የተገለጠው እውነተኛ አምላክና የዘላለም ሕይወት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ ያን ሰው በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ብሎታል። ያ ሰው ግን ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር ይላል። አሁን እዚህ ላይ አይሁድ ኢየሱስ ክርስቶስን ለመግደል የፈለጉበትን አንዱን ምክንያት እናገኛለን። ይኸውም አንዱ ምክንያት በሰንበት ይህን ስላደረገ ማለትም የታመመውን ሰው ተነሳ አልጋን ተሸክመ ሂድ ብሎ በሰንበት ቀን ስላዳነው፣ ስለዚህ ሊገሉት ይፈልጉ ነበር። ይህ አንደኛው ምክንያት ነው። ቁጥር 17 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለነዚህ በሰንበት ቀን ይህን ስላደረገ ሊገሉት ለፈለጉት ሰዎች እንዲህ ሲላቸው እናገኛለን። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው የሚል ቃል እናገኛለን። በዚህ ቃል ውስጥ ለአይሁድ እየነገራቸው ያለው ስለ ራሱም ስለ ባህሪ አባቱም ስለ አብም ነው። አባቴ ብሎ እግዚአብሔርን ጠርቶ አባቴ እግዚአብሔር እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ማለት የሚቻለው ማንም እንደሌለ ግልጽ ነው። ወልድ ኢየሱስ ክርስቶስ ብቻ ግን አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መናገር ይችላል ማለት ነው። ይሄም ማለት ፍጥረትን አባቴ ያመላልሳል እኔም ደግሞ ፍጥረትን አመላልሳለሁ። አባቴ ድውያንን ይፈውሳል እኔም ደግሞ እፈውሳለሁኝ። አባቴ ቅዳሜ ቀን ድውያንን ይፈውሳል እኔም ደግሞ እፈውሳለሁ ብሎ ነው የመለሰላቸው። ስለዚህ አባቱ የሚሰራውን ወልድ ኢየሱስ ክርስቶስ ደግሞ ያደርጋል። ይሄ ለፍጡር የሚነገር እንዳልሆነ ግልጽ የሆነ ነገር ነው። ስለዚህ ክርስቶስ እርሱ በህልውና ከባህሪ አባቱ ከአብ ጋር አንድ ነውና አባቱ የሚሰራውን እሱም ደግሞ ይሰራልና ይህንን ቃል በዚህ መልክ ገልጾላቸዋል። ቀደም እንዳነሳውላችሁ ሰንበት ስለሻረ ክርስቶስን ሊገሉት ፈልገዋል። አሁን ደግሞ ቁጥር 18 ላይ ስንመለከት ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብስተው ይፈልጉ ነበር ይላል። አይሁድ ክርስቶስን ሊገሉት የፈለጉት አንደኛ ሰንበትን ስለሻረ ብለው አስበው ነው። ሁለተኛ ደግሞ እግዚአብሔርን አባቴ ነው ስላለ ነው። በዚህ ቃል ላይ በግልጽ እንደምንመለከተው እግዚአብሔር አባቴ ነው ማለቱ ራሱን ከአባቱ ጋር ማስተካከል መሆኑ አይሁድ ገብቷቸዋል። ስለዚህም ሰንበትን ሻረ ያሉት ያንን በሽተኛ የነበረውን ሰው አልጋህን ተሸከምና ሂድ በማለቱ ነበር። አሁን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ የሚለውን ቃል የተናገሩት ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ስላለ የእግዚአብሔር ልጅ ነኝ ማለቱ እንደዚሁም አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መመለሱ ይህ ራሱን ከእግዚአብሔር ጋር ማስተካከሉ አንድ ማድረጉ መሆኑ ስለገባቸው ነው። ስለዚህም ኢየሱስ ክርስቶስን እንዲህ ሊገሉት ይፈልጉ ነበረ። በምን ምክንያት ቢባል አንደኛ ሰንበት ሻረ ብለው፣ ሁለተኛ ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ ሊገሉት ይፈልጉ ነበር ማለት ነው። ስለዚህም ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና አላቸው ይላል። ይሄ ቃል እስካሁን በተመለከትነው በዚህ ታሪክ ውስጥ ግልጽ ነው። ይሄ ማለት ምን ማለት ነው? ወልድ በባህሪ በህልውና ከአባቱ ከአብ ጋር አንድ ነውና የሚያደርገውን ምንም ምን ስራ ሁሉ ከራሱ ብቻ አንቅቶ አይሰራም ማለት ነው። እንዴት ነው የሚሰራው የሚለው ስንመለከት ከአብ በህልውና ያየውን በህልውና ያገኘውን ያን ይሰራዋል እንጂ ማለት ነው። ስለዚህ ምንድነው ያለው?
አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ማለት ወልድ የሚያደርገውን ነገር ከራሱ ብቻ አንቅቶ አያደርገውም። ነገር ግን አብ ሲያደርግ ያየውን ነገር ነው የሚያደርገው ይላል። ከዛ አስቀጥሎ ምን ይላል? ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። ስለዚህ ወልድ ኢየሱስ ክርስቶስ ያ የሚያደርገውን ማለትም አብ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። ቀጥሎ ያሉትን ሐሳቦችን ስንመለከት በቀጥታ መድኃኒታችን ኢየሱስ ክርስቶስ ከአብ ጋራ አንድ እንደሆነ በክብር በስልጣን ከአባቱ ከአብ ጋራ አንድ መሆኑን የህልውና የባህሪ አንድነት የስልጣን አንድነት ያለው መሆኑን የሚያረጋግጥ ቃል እናገኛለን። እስቲ ቁጥር 20 ላይ የተጻፈው እንመልከት። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። እዚህ ላይ ግልጽ ቃል ተቀምጧል። አብ ሙታንን ያነሳል፣ ሕይወትም ይሰጣል። እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። እንዲሁ ማለት ነው? አብ እንደሚያደርገው እንደሚሰራው ወልድም እንደዚሁ ያደርጋል ማለት ነው። ቁጥር 22 እና 23 ላይም ስንመለከት ምን ይላል? ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ ሰውስ እንኳ አይፈርድም። ወልድን የማያከብር የላከውን አብን አያከብርም የሚል ቃል እናገኛለን። ሰዎች ሁሉ ወልድን ማክበር ያለባቸው እንዴት ነው? ራሱ ክርስቶስ ምን አለ? አብን እንደሚያከብሩት ወልድን ያከብሩት ዘንድ አለ። እኛ ክርስቶስ ኢየሱስን አምላካችን መድኃኒታችንን የምናከብረው ሰዎች ሁሉ አብን እንደሚያከብሩት ተብሎ በተጻፈው እሱ በተናገረው ቃል መሰረት አብን እንደምናከብር ወልድን እናከብረዋለን። በአብና በወልድ መካከል የክብር ልዩነትን መበላለጥን አናስቀምጥም። ክርስቶስ እንደዚህ አለ ደግሞ ቁጥር 24 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ የወንጌል ክፍሎች ላይ በእርሱ የሚያምን ሰው የዘላለም ሕይወት እንዳለው በግልጽ ተናግሯል። ለምሳሌ በዮሐንስ ወንጌል በምዕራፍ 3 ቁጥር 16 ላይ ስንመለከት ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስለዚህም በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ብሏል። ስለዚህ መድኃኒታችን ኢየሱስ ክርስቶስ በሱ ማመን የዘላለም ሕይወትን እንደሚያስገኝ ደጋግሞ አስተምሯል። በዚህ ቃል ላይ ደግሞ እንደምንመለከተው ቃሌን የሚሰማ ብሎ ስለራሱ ይናገራል። ደግሞ ስለ ባህሪ አባቱ ስለ አመን ይላል። የላከኝንም የሚያምን ይልና የዘላለም ሕይወት አለው ይላል። ስለዚህ የዘላለም ሕይወት በማን አለ? በእርሱ በክርስቶስ አለ። የዘላለም ሕይወት በማን አለ? በአብ አለ። ስለዚህ ቃሌን የሚሰማ ብሎ በእርሱ ማመንን የላከኝን የሚያምን ብሎ በላከው በባህሪ አባቱ በአብ ማመንን ከገለጸልን በኋላ የዘላለም ሕይወት አለው ብሏል። ስለዚህ የዘላለም ሕይወት በአብ በማመን በወልድ በማመን የሚገኝ አንድ ሕይወት ነው ማለት ነው። ስለዚህ ይሄ የሁለቱንም የአብና የወልድን ፍጹም መለኮታዊ አንድነትን የማዳን የስልጣን አንድነትን በግልጽ የሚናገር ነው። ቁጥር 26 ላይ ደግሞ እንመልከት። እንደዚህ ይላል፣ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። ስለዚህ አብ በራሱ ሕይወት አለው አለ። ስለ ራሱ ደግሞ ሲናገር ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። እስካሁን ድረስ የተመለከትናቸው ጌታችን ኢየሱስ ክርስቶስ በዚህ ምዕራፍ ውስጥ የተናገራቸው ቃላቶች እርሱ ከባህሪ አባቱ ከአብ ጋር ያለውን መለኮታዊ አንድነትን የስልጣን አንድነትን የሚገልጹ ቃላት ናቸው። እሺ ቀጥሎ ያለውን የመጽሐፍ ቅዱስ ክፍል ደግሞ እስቲ እናንብበው። ከቁጥር 27 ጀምሮ እንደዚህ ይላል፣ የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ሲል እናገኛለን። ይህ ቃል አስቀድመን ከተመለከት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ
እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ከሚለው እርሱ አስቀድሞ ከተናገረው ቃል ጋር ተመሳሳይ ትርጉም ያለውን ቃል እናገኛለን። ይሄ ማለት ምን ማለት ነው ብንል የኔ ፈቃድ ከአባቴ ፈቃድ የተለየ ሆኖ የኔ ፈቃድ ሊደረግ አልወድም። የኔ ፈቃድ ከአባቴ ፈቃድ ጋር አንድ ነውና የአባቴ ፈቃድ ሊደረግ እወዳለሁ ማለትን ያመለክታል። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል በምዕራፍ 5 ውስጥ የተናገራቸው እነዚህ ሁለት ቃላት ማለትም እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም የሚለው ቃል እንደዚሁም ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ፈርዴም ቅን ነው የላከኝ ፈቃድ እንጂ ፈቃዴን አልሻምና የሚሉት ቃላት ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ የተለየ ፈቃድ ኖሮት የራሱን ፈቃድ በዚህ ምድር ላይ የሚያደርግ ሳይሆን ያ ፈቃዱ ወይም እርሱ የሚያደርጋቸው ነገሮች ከባህሪ አባቱ ከአብ በህልውና ያየውን በህልውና ያገኘውን የሚያደርግ በመሆኑ የፈቃድ ልዩነት በአብና በወልድ መካከል የሌለ መሆኑን ያረጋግጠልናል። ስለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን በማለት እርሱ ከባህሪ አባቱ ከአብ ጋር አንድ መሆኑን ይነገራል። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 5 ቁጥር 19 እና ቁጥር 30 ላይ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ያለው እኔም ማድረግ አልችልም ለማለት ሳይሆን እኔም የማደርገው ነገር ከራሴ አንቅቼ ብቻ የማደርገው ሳይሆን ከአብ በህልውና ያየሁትን በህልውና ያገኘሁትን እሰራዋለሁ ማለቱ መሆኑንና ከባህሪ አባቱ ከአብ ጋር ያለውን የባህሪ የፈቃድ አንድነትን የገለጸበት ትምህርት መሆኑን መረዳት ያስፈልጋል። ስለዚህም ወልድ ጌታችን ኢየሱስ ክርስቶስ ምንም በስጋ ቢገለጥም ነገር ግን እሱ በስጋ የተገለጠው አካላዊ ቃል ወልድ በባህሪው እግዚአብሔር ነው። ዓለምን ያዳነው በስጋ የተገለጠው በስጋ የመጣው ወልድ ኢየሱስ ክርስቶስ በመለኮታዊ ባህሪው ከአብና ከመንፈስ ቅዱስ ጋር አንድ ነው። ስለዚህም በአብ በወልድ በመንፈስ ቅዱስ መካከል የህልውና የባህሪ የስልጣን ልዩነት ፈጽሞ የለም። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የድንግል ማርያም ረድኤት በረከት የቅዱሳኑ ጸሎት አማላጅነት አይለየን። ወስብሐት ለእግዚአብሔር። ይቆየን።